ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምትሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ መርሃ ግብራችን ወደ ቤኒሻንጉል ጉሙዝ ክልል ወስዳችኋለሁ። ቤኒሻንጉል ጉሙዝ ክልል ምንድን ነው እየሆነ ያለውን ወቅታዊ ሁኔታ አንድ ሁለት ብዬ አጋራችኋለሁ። በተለይ እዛ አካባቢ የሚኖሩት አማራዎች ከዚህ በፊት ሲጨፈጨፉ ሲገደሉ እንደነበር ታውቃላችሁ። አሁን እነሱ ሁኔታ ምንድን ነው በሚለው ጉዳይ ዙሪያ ላይ እንደዚሁም ደግሞ በአጠቃላይ ስለዚህ ክልል ያለውን ነባራዊ ሁኔታ አጋራችኋለሁ። ይሄ ክልል እንግዲህ እንደምታውቁት በጣም ሰፊ ክልል ነው። በጣም ትልቅ ክልል ነው። ይህንን ክልል ህወሓቶች የሸነሸኑት ያው የትግራይ ክልል ፕሮክሲ ክልል እንዲሆንላቸው ስለፈለጉ ነው። ወለጋ ክፍለ ሀገር ከሚባለው የተወሰነውን መሬት እንደዚሁም ደግሞ ጎጃም ክፍለ ሀገር ከሚባለውን የተወሰነ መሬት ወስደው ነው ትልቅ ክልል የቤኒሻንጉል በጣም ስፋት ያለው የቤኒሻንጉል ጉሙዝ ክልል የመሰረቱት እና ይህንን ክልል ሲመሰርቱ ይሄ ክልል ባልኳችሁ ከጎጃምና ከወለጋ ብዙ መሬት ተወስዶ ነው ይሄ ክልል የተመሰረተው እና በዚህ ክልል ውስጥ 3 ዞኖችና 2 ልዩ ወረዳዎች አሉ። አንዱ የመተከል ዞን ነው ከጎጃም የተወሰደው። አንዱ የፓዊ ልዩ ወረዳ ነው ከጎጃም የተወሰደ። ስለዚህ ከጎጃም ክፍለ ሀገር የነበረ የፓዊ ልዩ ወረዳ አለ፣ የመተከል ዞን አለ፣ ከአባይ በስተሰሜን ያለው ማለት ነው። እንደዚሁም ደግሞ ከወለጋ ክፍለ ሀገር የተወሰደ የከማሺ ዞን አለ፣ የአሶሳ ዞን አለ፣ እንደገና የማኦኮሞ ወረዳ አለ፣ ልዩ ወረዳ አለ። እንግዲህ የአሶሳ ዞን ስላችሁ የአሶሳ ዞን አለ፣ የአሶሳ ወረዳ አለ፣ አሶሳ ከተማ አለ። ስለዚህ አሶሳ ሲባል ከተማውን ልንል እንችላለን፣ አሶሳ ሲባል ወረዳውን ልንል እንችላለን፣ አሶሳ ሲባል ዞኑ ልንል እንችላለን። እና ያለው ሁኔታ ይሄ እና በእነዚህ ወረዳዎች ይሄ በሚሸነሸንበት ጊዜ ነው። ዝርዝር ከመሄድ በፊት እዚህ ወደ በወይን ጠጅ ያከበብኩበት ቦታ በወስዳችሁ እነዚህ 2 የቤኒሻንጉል ጉሙዝ ክልል የከማሺ ዞን 2 ወረዳዎች ላይ እንደው ትኩረት እንድታደርጉ ነው የፈለኩት። አንደኛው የያሶ ወረዳ የሚባለው፣ ሁለተኛው ደግሞ የቤሎ ደጎንፎይ ወረዳ የሚባለው እና የያሶ ወረዳ አድማጮቻችን፣ ተመልካቾቻችን ምን ያህል እንደ ቀጭኔ እንደተጠመጠመ ተመልከቱ። ምን ያህል በቃ ጥምዝዝ ብሎ ወደዛ እንዲሄድ ርቀቱን ተመልከቱ። ታች ደግሞ ያሉት የኩታ ገጠም ያልሆነውን ደግሞ የቤሎ ደጎንፎይን ወረዳን ደግሞ ተመልከቱ። ኩታ ገጠም አይደሉም እነዚህ። በመካከላቸው ወለጋ ኦሮሞ ክልል ግን ከኦሮሞ ክልል ተለይቶ ለምን የተወሰኑ ጉሙዞች እዛ አካባቢ ስለሚኖሩ የነሱን መብት ለመጠበቅ በሚል ተመልከቱት። በቃ በዘር በቃ ክፍልፍልፍል ምን ያህል በቃ ይሄ በዘር የሚደረግ ሽንሸና ምን ያህል በጣም ኋላ ቀር ነው። ከዚህ ነው የምናየው። ኩታ ገጠም ያልሆኑትን ሁሉ ሳይቀር እንደዚሁ ከልለዋቸዋል። እና አሁን እዚህ አካባቢ አሁን ያሶ ወረዳ አገልግሎት ፍለጋ ወደ ከማሺ ዞን ወደ አሶሳ ክልል ወደ የክልሉ ዋና ከተማ አሶሳ ስለሆነ የክልል መንግስት አስተዳደር ፍለጋ ወደዛ በሚሄዱበት ጊዜ ተመልከቱ። ወደ ታች በአንገር ጉተን በኩል አድርገው ወደ ነቀምቴ መጥተው ከነቀምቴ ደግሞ ወደ ምዕራብ በጊምቢ አድርገው ነው እንግዲህ እዛ የሚሄዱ። ተመልከቱ፣ ርቀቱን ተመልከቱት። ሴንስ አይሰጥም እና የቤሎ ደጎንፎይም ደግሞ እንደዚሁ በመካከል ኦሮሞ ክልል ሆኖ በኦሮሞ ክልል እየታለፈ ነው ወደ ሴንስ አይሰጥም። አሁን እነዚህ 2 አካባቢዎች እንዳልኳችሁ ቤሎ ደጎንፎይ ወረዳና ያሶ ወረዳ ለነቀምቴ ነው ቀርበው። ስለዚህ የጉሙዝ እዚህ አካባቢ ጉሙዞች የሚኖሩ ከሆነ የጉሙዞቹን መብት ባከበረ መልኩ ሁሉንም ኢትዮጵያውያንን መብት ባከበረ መልኩ ዘመናዊ የሆነ መስተዳደር ኦሮሚያ ክልል የሚባል ነገር ቀርቶ በቃ ነቀምቴ ቤዝድ የሆነ ዘመናዊ የሆነ መስተዳደር እዚህ አካባቢ ቢኖር ያሶ ወረዳ ያለውም ቤሎ ደጎንፎይ ወረዳ ያለው እንትን አሶሳ ሳይሄድ እዛው ነቀምቴ መንግስታዊ አገልግሎት ያገኛል። ግን ይሄ በቃ ሴንስ የማይሰጥ በቃ ድንቁርና የተሞላበት ኋላ ቀር አስተሳሰብነት ላይ የተመሰረተ የዘር ሽንሸና ስለሆነ እንዲህ አይነት ሽንሸና እንደው እዚሁ ካነሳው አይቀር እንደው እንድታዩት ብዬ ነው። እና እነዚህ ቦታዎች ከዚህ በፊት ችግር ተፈጥሮ በተለይ እና አብይ አህመድ ስልጣን ከመያዛቸው በፊት እዚህ አካባቢ የነበሩ ጉሙዞች በህወሓቶች አነሳሽነት ያው ህወሓቶች ጉሙዞችንና በርታዎች ላይ በመንጠልጠል ነበር ይሄንን አካባቢ የሚቆጣጠሩት የነበር። ይሄን አካባቢ ለምለም አካባቢ የእርሻ ቦታ ስለሆነ ይሄን አካባቢ በጉሙዞችና በበርታዎች ላይ በመንጠልጠል
ነበረ ይህን አካባቢ የሚቆጣጠሩት የነበረው። አሁን እዚህ አካባቢ ጉሙዞች የተወሰኑ የጉሙዝ ታጣቂዎች የኦሮሞ ማህበረሰብና የአማራው ማህበረሰብ ላይ ከማሺ አካባቢ ጥቃት ይፈጽማሉ። ብዙ አማራዎችን ይሞታሉ፣ ብዙ ኦሮሞዎችን ይሞታሉ። እንደውም ወደ ሞልሞት ከ150 ሺህ በላይ ኦሮሞዎች እዚህ አካባቢ የሚኖሩ ኦሮሞዎች የተፈናቀሉበት ሁኔታ ነበር በጉሙዝ ታጣቂዎች። እና እዚህ አካባቢ የከማሺ ዞን ኦልሞስት ወደ 75 በመቶ የሚሆነው ነዋሪ ጉሙዝ ነው። ወደ 20 በመቶ የሚሆነው ነዋሪ ኦሮሞ ነው። ወደ 5 በመቶ የሚሆነው ነዋሪ ደግሞ አማራ ነው። ስለዚህ በብዛት እዚህ አካባቢ የሚኖሩት ጉሙዞች ናቸው ከማሺ ዞን። እና እዚህ አካባቢ ያሉትን ህዋቶች አነቃንቀው ኦሮሞዎችም ላይ አማራዎችም ላይ ጥቃት ፈጽመው ነበር። አሁን ያንን ተከትሎ እና አብይ ሲመጡ እነ ለማ መገርሳ ሲመጡ ምንድን ያደረጉት ይሄንን አካባቢ የፌደራል ኃይልንም ተጠቅመው ይሄንን አካባቢ ሙሉ ለሙሉ በመቆጣጠር አሁን የከማሺ ዞን የአሶ ወረዳም የቤሎ ደጎፎ ወረዳም እንዳለ የከማሺ ዞን በሙሉ ሙሉ ለሙሉ በነሽመልስ አብዲሳ ስር ገብቷል። በቃ አሁን ሙሉ ለሙሉ በነሽመልስ አብዲሳ ስር ተጠቃሏል። እዚህ አካባቢ ያሉ አማራዎች በሙሉ ተፈናቅለዋል። አሁን ኦሮሞዎቹም ደግሞ ጉሙዞቹን በኃይል ጨፍልቀው የጉሙዝ መሪዎችን ምናምንም ገለው በዛ አካባቢ የአሶ ወረዳዎችን የዞን ኃላፊዎችን በሙሉ ተቆጣጥረው ሙሉ ለሙሉ ይሄ ቦታ አሁን ሙሉ ለሙሉ በነሽመልስ አብዲሳ ስር ገብቷል። ስለዚህ አርሲና ባሌ ሆኗል ማለት ይቻላል። ስለዚህ አሁን የቤኒሻንጉል ጉሙዝ ክልል የመተከል ዞንና የአሶሳ ዞን ብቻ ናቸው ማለት ይቻላል። ታች ደግሞ ያሉት የማኦኮሞ ወረዳም ደግሞ እንደዚሁ 67 በመቶ የሚሆኑት ነዋሪዎች ኦሮሞ ስለሆኑ የማኦኮሞ ወረዳንም ኦልሬዲ ሽመልስ አብዲሳ ተቀለለውታል። እነ ቶንጋ የሚባል ከተማ ያለበት አይደለ? እነሱ ሁሉ ያሉበትን የማኦኮሞ ወረዳንም ሽመልስ አብዲሳ ሙሉ ለሙሉ ተቆጣጥረዋል። ስለዚህ አሁን ሪሊ በክልል መንግስቱ ስር አሉ የሚባሉት የአሶሳ ዞንና የመተከል ዞን ናቸው። እንግዲህ ያለውን ነባራዊ ሁኔታ እንደው ላጋራችሁ ብዬ ነው። ወደ አሶሳ ዞንና ወደ መተከል ዞን በመወስዳችሁ ጊዜ የመተከል ዞን ያው የመተከል ዞን ነው። እዛ አካባቢ በብዛት የሚኖረው ኦሮሞ ነው። ይቅርታ፣ በብዛት የሚኖረው አማራው ነው። አገውና አማራ ያው አማራ ማለት ነው። እነሱ አማርኛ ተናጋሪዎች ናቸው በብዛት የሚኖሩት። እዚህ መካከል ግን ጉሙዞችም ቀላል የማይባሉ የጉሙዝ ማህበረሰብ አባላትም መተከል ውስጥ ይኖራሉ። የሸናሻ ማህበረሰብ አባላትም መተከል ውስጥ ይኖራሉ። ወደ ታች ደግሞ ወደ ቡለንና ወደ ድባቴ አካባቢ ደግሞ ኦሮሞዎችም አሉ። በነገራችን ላይ ኦሮሞዎችም አሉ። ከያሶ ወረዳ በስተሰሜን በቡለን እና በድባቴ ወረዳ በቃ ልክ ከያሶ በስተሰሜን አባይን ተሻግሮ ማለት ነው መተከል ውስጥ ጎጃም ውስጥ ኦሮሞዎች ይኖሩ ነበር። ኦሮሞዎችም አሉ። ግን በብዛት የሚኖረው ግን ማነው? በብዛት የሚኖረው አማራ ነው። አማራና አገው ያው አማራ ነው በብዛት የሚኖረው። ወደ አሶሳ ዞን ስንመጣ አሶሳ ዞን ወደ 6 ነው 7 ወረዳዎች አሉት። ከነዚህ ወረዳዎች ሁለቱ በብርቱካማ ያከበብኳቸው የባምቢሳና የአሶሳ ወረዳዎች አሉ። በባምቢሳና በአሶሳ ወረዳዎች በብዛት የሚኖረው አማራ ነው። በአሶሳና በብርቱካማ ቦታዎች በባምቢሳና በአሶሳ ወረዳዎች በብዛት የሚኖረው አማራ ነው። በተቀሩት ወረዳዎች ደግሞ በሸርኮሌ ወረዳ፣ መንጌ ወረዳ፣ ኩርሙክ ወረዳ ምናምን የሚባሉ እነዚህን ኦልሞስት 97 በመቶ በርታዎች ኢትዮጵያ ውስጥ ያሉ በአጠቃላይ 97 የሚሆኑ በርታዎች ወይም ቤኒሻንጉሎች የሚኖሩት እዚህ ጋር ብቻ ነው። ስለዚህ አንድ ወረዳ 99 በመቶ፣ 99 በመቶ፣ 99 በመቶ፣ 93 በመቶ፣ 78 በመቶ የሚኖሩት ነዋሪዎቹ እነማን ናቸው? በርታዎች ወይም ቤኒሻንጉሎች ናቸው በቀይ አረው። ስለዚህ ቤኒሻንጉል ጉሙዝ የሚባለው እዚህ በአሶሳ ዞን ውስጥ ጉሙዞች የሉም። በአሶሳ ዞን ውስጥ በብዛት ያለው ማን ነው? በርታዎችና አማራዎች ነው ያሉት። እና ይሄ እንደው መረጃው እንዲኖራችሁ ብዬ ነው። አሁን ምንድነው አድማጮቻችን፣ ተመልካቾቻችን እንግዲህ እዚህ አካባቢ ይሄ ክልል ወያኔዎቹ ይሄንን ክልል በሚሸነሽኑበት ጊዜ ምንድነው ያደረጉት መሰላችሁ? እዚህ አካባቢ የሚኖሩትን ይሄ ክልል የዚህ ክልል ባለቤት ብለው የሚሆኑ ይሄ ክልል ይላሉ የቤኒሻንጉል ጉሙዝ ክልል ባለቤት ይህንን ክልል ኦን የሚያደርጉት የዚህ ክልል ባለቤቶች በዚህ ክልል ላይ የሚያገባቸው ሰዎች 5 ማህበረሰባትን እንደምት 5 ማህበረሰባት የቤኒሻንጉል ጉሙዝ ክልል ባለቤቶች ኦነሮች ማናቸው? በርታ ወይም ቤኒሻንጉል ጉሙዝ፣ ሸናሻ፣ ማኦና
ኮሞ የሚባሉ ማውና ኮሞ የሚባሉት የሚኖሩት የቀድሞ ወለጋ ኮንጋ በሚባለው አካባቢ የማኦ ኮሞ ልዩ ወረዳ ውስጥ ነው የሚኖሩት። በሌላ ቦታ በመተከል የሉም፣ በአሶሳ ዞን የሉም፣ በከማሺ ዞን የሉም ማኦ ኮሞ የሚባሉት። ሸናሻዎች ደግሞ የሚባሉት የተወሰኑ በመተከል ውስጥ ይኖራሉ ሸናሻዎች። ጉሙዞች ደግሞ በመተከልና በከማሺ ዞን ይኖራሉ። በርታዎች ደግሞ በአሶሳ ዞን ይኖራሉ። እነዚህን በሙሉ ሰብስበው የዚህ ሁሉ ክልል ባለቤቶች ማኦ ኮሞዎች፣ ሸናሻዎች፣ በርታዎች፣ ቤኒሻንጉሎች፣ ጉሙዞችና አምስት ማኦዎች፣ ኮሞዎች፣ ቤኒሻንጉሎች ወይም በርታዎች፣ ጉሙዞችና ሸናሻዎች። ሌላው ማህበረሰብ በእነዚህ አምስቱ ማህበረሰብ ፍቃድና ፍላጎት ነው የሚኖረው፣ መብት የለውም። እዚህ ቤኒሻንጉል ጉሙዝ ውስጥ የሚኖረው አማራው፣ አገው፣ ኦሮሞ ሌላው መብት የለውም። በቤኒሻንጉል ጉሙዝ ህወሓቶች በደደገቡት እንግዲህ ተመልከቱ። ህወሓቶች በቤኒሻንጉሎች ላይ በማዎች ላይ በኮሞዎች ላይ በጉሙዞች ላይ በሸናሻዎች ላይ ተንጠልጥለው ነበር ይሄንን ክልል ሲቆጣጠሩት የነበረው እና በዚህ ምክንያት እዚህ አካባቢ ትልቅ የሆነ የመብት ረገጣ ነበር። እንዴት ሲስተማቲክ በሆነ መንገድ እዚህ አካባቢ በተለይ አማራው በመተከል ዞን ከ75 በመቶ በላይ ማጆሪቲ ኦሮሞ አማራ ነው። በአሶሳ ዞንም ሁሉ ሳይቀር ወገኖቼ አማራ ነው የሚበዛው በዞኑ። ለምን እነዚህ እዚህ ጋር በቀይ ያደረኳቸው ወረዳዎቹም ቢበዙ በወረዳዎቹ የሚኖረው ህዝብ ቁጥሩ ትንሽ ነው። በብዛት ሰው የሚኖረው የት ነው? አሶሳ ወረዳ ውስጥ ነው የሚኖረው በብዛት። እዚህ ጋር አንድ ቁጥር ላሳያችሁ። ሰንጠረዥ ይህን ሰንጠረዥ ስትመለከቱ ወገኖቼ ይሄ ባለፈው የህዝብ ቆጠራ መሰረት ነው። ባለፈው የህዝብ ቆጠራ መሰረት በከማሺ ዞን 101,000 የሚሆን ህዝብ ነው የነበረው። በከማሺ ዞን 101,000 ኦልሞስት 11 በመቶ የሚሆነው የቤኒሻንጉል ጉሙዝ ክልል ህዝብ በምን ውስጥ ነው ያለው ማለት ነው? በአሶሳ ውስጥ ነው ያለው፣ በከማሺ ዞን ውስጥ ነው ያለው። ሌላው ደግሞ በአሶሳ ዞን በምንበት ጊዜ እንግዲህ ማኦ ኮሞንም ጨምሬ ነው ማኦ ኮሞን ልዩንም ልጨምረው እዚህ ጋር 360,000 የሚሆነው ነዋሪ የሚኖረው የት ነው? 360,000 ነዋሪ 360,000 የሚሆነው ነዋሪ የሚኖረው የት ነው? አሶሳ ዞን ውስጥ እና ማኦ ኮሞ ውስጥ ነው። 321,000 ደግሞ የሚኖረው የት ነው? ፓዊ ልዩ ወረዳንም ጨምሮ መተከል ውስጥ ነው። አሁን ልብ በሉልኝ። ስለዚህ በብዛት ኦልሞስት አሶሳ ዞንና መተከል ዞን ተመጣጣኝ ናቸው። የከማሺ ዞን ደግሞ የአሶሳ ዞንና የመተከል ዞን 1/3 ነው ማለት ይቻላል አይደል? ብዛታቸው። ስለዚህ ሰው በብዛት የሚኖረው የት ነው? አሶሳ ዞንና መተከል ውስጥ ነው። አሶሳ ዞን ደግሞ ተመልከቱ። አሁን ከ360,000 ነዋሪ አያችሁ፣ ከ360,000 ነዋሪ አሶሳ ሁለት የምርጫ ወረዳዎችን ያሉት አሶሳ ሆሃና አሶሳ መጋሌ፣ እነዚህ ሁለት ቦታዎች የሚኖረው ነዋሪ 102,000 ነው። ኦልሞስት 103,000 ማለት 102,000። ስለዚህ በአጠቃላይ ከአሶሳ ዞን ነዋሪዎች በብዛት 102,000 ነው። እንትን ደግሞ ብትሄዱ ምንድነው ባምቢሳ እዚህ ጋር አልጻፍኩትም። ባምቢሳ ወረዳን ደግሞ ብትሄዱ ባምቢሳ ወረዳ ወደ 70,000 የሚሆን ህዝብ ነው ያለው። ስለዚህ 102,000 ሲደመር 70,000 ኦልሞስት 170,000 ነው። 170,000 ስለዚህ 170,000 ኦልሞስት ወደ 6-7 ወረዳዎች ነው እንግዲህ እዚህ ውስጥ የተካተቱት። ከነዚህ ውስጥ ኦልሞስት 170,000 ግማሹ ማለት ይቻላል ግማሹ የሚኖረው በሁለት ወረዳዎች ብቻ ነው፣ በአሶሳ ወረዳና በባምቢሳ ወረዳ። አያችሁ፣ ግማሹ የሚኖረው ግማሹ የአሶሳና የማኦ ኮሞ ልዩ ወረዳ ግማሹ ህዝብ የሚኖረው በየት ነው? ግማሹ ህዝብ የሚኖረው በአሶሳ ወረዳና በባምቢሳ ወረዳ። በመተከል በምንሄድበት ጊዜ በመተከል ያው እንደምታውቁት ነው ወደ
የተወሰነ ፐርሰንት ኦሮሞዎች አሉ፣ የተወሰነ ፐርሰንት ሸናሻዎች አሉ፣ የተወሰነ ፐርሰንት ጉሙዞች አሉ። ግን ኦልሞስት ከ60 ከምናምን በመቶ በላይ የሚኖረው አማራ ነው። በመተከል አማራው ማጆሪቲ ነው። አብሶሉት ማጆሪቲ 67% ነው አማራው በመተከል። በአሶሳ ዞን ደግሞ ኦልሞስት ግማሹ አማራ ነው። ግማሹ በአሶሳ ዞን ማው ኮሞ ልዩ ወረዳን ደግሞ ስናወጣ እንደዛ በቃ ግማሹ አማራ ነው። እና የህዝብ ብዛቱን ነው የምነግራችሁ። ነገር ግን አድማጮቼ፣ ተመልካቾቼ ምንድነው የሆነው? ቁጥሩ የአማራው ቁጥር እንደዚህ ብዙ ሆኖ የአማራው ቁጥር እንደዚህ ኤክስፓንድ ያደረገ ሆኖ ነገር ግን ምንድነው ያደረጉት? ምርጫ በሚመረጥበት ጊዜ የክልል ዲስትሪክቶች የክልል ምርጫ ጣቢያዎች በሚወሰኑበት ጊዜ አማራው ሆን ተብሎ ትንሽ ቁጥር እንዲያገኝ ነው የተደረገው። ሲስተማቲክ በሆነ መንገድ አማራው ትንሽ ቁጥር እንዲያገኝ እና ይሄንን ላስረዳ። እዚህ ጋር ይሄንን ሰንጠረዥ ተመልከቱ። ይሄ ሰንጠረዥ ተመልከቱ። አሁን ለምሳሌ ለህዝብ ተወካዮች ምክር ቤት መቀመጫ ከከማሺ ዞን 100,000 የሚሆን ህዝብ ካለበት ከከማሺ ዞን አንድ ሰው ለተወካዮች ምክር ቤት ለፓርላማ ያስመርጣል። አንድ ሰው ከዛችሁኝ አንድ ሰው ከአሶሳ ዞን እና ከማኦኮሞ ልዩ ወረዳ ከአሶሳ ዞን እና ከማኦኮሞ ልዩ ወረዳ ሁለቱም አንድ ላይ ሆነው 6 ተወካዮች ይመረጣሉ። 6 ከመተከል ደግሞ መተከልና ሸናሻን ስንጨምር ከነሱ ደግሞ 2 ይመረጣሉ። ተመልከቱት። በአሶሳ ዞን ያለውና በመተከል ዞን ያለው የህዝብ ቁጥሩ ምንድነው? ተመጣጣኝ ነው። የህዝብ ቁጥሩ ተመጣጣኝ ነው። ግን ከአሶሳ ዞንና ከማኦኮሞ 6 ሰው ለህዝብ ተወካዮች ምክር ቤት ሲመረጥ ከመተከል ግን 2 ሰው ብቻ ነው የሚመረጠው የሚወክሉት። አያችሁ ምን ያህል? ለምን? በመተከል አማራው ይበዛላ። አማራው ስለሚበዛ አማራው ብዙ እንዲወከል አይፈልግም። ስለዚህ ለመተከል የሚሰጠውን ቁጥር ምን አደረጉት? ቀነሱት። ከዛም ደግሞ ምን አደረጉ መሰላችሁ? ከሁለቱም ደግሞ ምን አደረጉ? መተከል ውስጥ የተወሰነ የሸናሻ የሚባል ማህበረሰብ አለ። አንዱ የሸናሻ መሆን አለበት ብለው እንግዲህ ይሄ ገባ። የክልል ምክር ቤት በህዝብ ብዛት ነው አይደል እንዴ? የህዝብ የተወካዮች ምክር ቤት እንጂ የብሔረሰብ ኢንስቲትዩት አይደለም። እና ለሸናሻ የተወሰኑት ለሸናሻ መሄድ አለበት ብለው ከመተከል ዞን ውስጥ አንድ ሸናሻ እንዲሆን አድርገው ለተቀረው ሸናሻዎች 5% ናቸው ምናምን ናቸው የመተከልስ ለ5% የሚሆን አንድ መቀመጫ ሰጥተው ለመተከል 95% ደግሞ አንድ መቀመጫ ሰጥተው በአጠቃላይ መተከል ላይ ያለው አማራ በብዛት ማጆሪቲ ሆነው አማራ በህዝብ ተወካዮች ምክር ቤት አንድ መቀመጫ ብቻ እንዲያገኝ ተደረገ። ያችሁ በዚህ መንገድ ምን አደረጉት ማለት ነው? በብዛት አማራ የሚኖርበትን መተከል ቁጥሩን እንዲቀንስ ተወካዮች እንዳያገኝ በማድረግ ቀመሩን በዚህ መልኩ በማስተካከል ሆን ተብሎ አማራውን ወደ ጎን የመግፋት ሲስተማቲክ መንገድ አማራው ወደ ጎን የመግፋት ስራ ተጠራ ማለት ነው። ወደ ክልል ምክር ቤት ላውልሰላችሁ። አሁን ወደ ክልል ምክር ቤት ስንመጣ አሁን አሶሳ ውስጥ አሁን ለክልል ምክር ቤት በአጠቃላይ 99 ተወካዮች ነው የሚመረጡት። አሁን 99 ተወካዮች ሲመረጡ 33ቱ ከመተከል 50ው ከጉሙዝ ከምንድነው 50ው ከአሶሳ እና 16 ደግሞ ከከማሺ ዞን ሆነ ማለት ነው። ማኦኮሞ ከአሶሳ ጋር ተደምሮ ባዌ ደግሞ ከመተከል ጋር ተደምሮ አሁንም ቁጥራቸው ተመጣጣኝ ሆኖ ከመተከል 33 ከአሶሳ 50 ነው የተመደቡ። ምን ያህል ኢምባላንስ እንዳለ ተመልከቱ። ለምን? ከመተከል አማራ ስለሆነ የሚበዛው የአማራውን ቁጥር በክልል ምክር ቤት ውስጥ ቁጥሩን ለመቀነስ ሆን ተብሎ የተሰራ ይሄ እንግዲህ የህዋቶች ስራ ነው። ቀመሩን አስተካክሎ በዚህ መልኩ ጉሙዝን፣ ሸናሻን፣ ማውን፣ ኮሞንና ምንድነው በርታ በኔሻንጉሎች ላይ በመንጠለል አካባቢውን ለመቆጣጠር እንዲያመቻቸው አማራ እንዳይዝ ለማድረግ ነው። በዚህ መልኩ የመተከል ህዝብ በመተከል የሚኖረው ነዋሪ ቁጥሩ እንዲቀንስ ተደረገ በክልል ምክር ቤት ማለት ነው። አሁን ወደ አሶሳ ጋር ልምጣላችሁ። አሁን በጣም የሚገርም ተመልከቱ። እዚህ ጋር በአረንጓዴ ያከበብኩትን ተመልከቱ። አሁን
የአሶሳ ውስጥ ያሉ ሁለት ምርጫ ጣቢያዎች አሶሳ ሆሃና አሶሳ መጋሌ በአጠቃላይ እዛ ባለፈው የህዝብ ቆጠራ መሰረት 102,000 ወይ 103,000 ህዝብ ነው ያለው እና 103,000 ለሚሆን ህዝብ ለተወካዮች ምክር ቤት የተመደበላቸው ቁጥር ስንት ነው? 6። አሁን ተመልከቱ፣ እዛች ጋር ኩርሙክን ተመልከቱ። ኩርሙክ 16,000 የሚሆን ህዝብ ነው ያለው። 16,000 ለሚሆን ህዝብ ለኩርሙክ ስንት ነው የተመደበለት? 6። 16,000 ሰው ብቻ የሚኖርበት አንድ ወረዳ ሙሉ ለሙሉ በርታዎች በብዛት የሚኖሩበት 6 ተወካይ ሲሰጠው 102,000 የሚሆን ህዝብ ለሚኖርበት ደግሞ 6 ተወካይ፣ 5 እጥፍ ብዙ ህዝብ ለሚኖርበት 6 ተወካይ። የሸርኮሌን ወረዳ ተመልከቱ። የሸርኮሌ ወረዳ 24,000 25,000 በሉት 25,000 ሰው ነው የሚኖረው። 25,000 ለሚኖርበት ወረዳ 6 ተወካዮች ሲመደቡለት ለአሶሳ 100,000 በላይ ተወካዮች እያሉ 6 ተወካይ። አሶሳ ከሸርኮሌ በ4 እጥፍ እየበለጠ አሶሳ ከሸርኮሌ እኩል ነው ሰው እንዲመድብ የተደረገው። ኩርሙክ አሶሳ ከኩርሙክ በ5 እጥፍ እየበለጠ አሶሳ ወረዳ ከኩርሙክ ወረዳ እኩል ነው ድምጽ እንዲሰጠው የተደረገው። በዚህ መልኩ ምን ሆነ ማለት ነው? አሶሳው ውስጥ ማን ነው የሚኖረው? አማራ ነው በብዛት የሚኖረው። ባምቢሳው ውስጥ ማን ነው የሚኖረው? አማራ ነው በብዛት የሚኖረው። ስለዚህ ባምቢሳና አማራ በህዝብ ብዛት እኩል ተወካይ ቢኖራቸው ኢቭን በአሶሳ ዞን ውስጥ ተመልከቱ፣ በአሶሳ ዞን ውስጥ ቢያንስ ግማሽ የሆኑ ነበር። በአሶሳ ዞን ውስጥ ነው። አሁን መተከል አይደለም እያወራሁ ያለሁት፣ መተከልን እያልኩ ያለው በአሶሳ ዞን ውስጥ ራሱ አትሊስት ግማሹ ከማን ይመጣ ነበር? ባምቢሳና አሶሳ ውስጥ የሚኖረው አማራ በመቶ ሺህ የሚቆጠር ስለሆነ የነሱ ድምጽ አማራው ሙሉ በቃ የአማራው ተወካይ የሆነ መተከል ያለውንም ደግሞ ስንጨምር እንግዲህ በቤኒሻንጉል ጉሙዝ ክልል ማጆሪቲ ሊኖረው የሚችለው ማን ነበር ማለት ነው? አማራው ነበር። ስለዚህ ቤኒሻንጉል ጉሙዝና ክልል እንደ ጎንደርና እንደ ጎጃም አማራው የበላይ የሚሆንበት ክልል ይሆን። ለምን? በአሶሳ በባምቢሲ ወረዳ በአሶሳ ወረዳ በብዛት የሚኖረው ማን ነው? አማራ ነው። በመተከል በብዛት የሚኖረው ማን ነው? አማራ ነው። ስለዚህ በቤኒሻንጉል ጉሙዝ ክልል በብዛት ማጆሪቲ ይዞ የሚወጣው ማን ነው? አማራው። ስለዚህ የቤኒሻንጉል ጉሙዝ ወቅታዊ ሁኔታ በምንበት ጊዜ ወገኖቼ የቤኒሻንጉል ጉሙዝ ክልልን እንደ ሌሎች ክልሎች ማየት የለብንም። የቤኒሻንጉል ጉሙዝ ክልል መተከልን ጨምሮ አሶሳንም ጨምሮ አማራ በብዛት የሚኖርበት አማርኛ ተናጋሪ በብዛት የሚኖርበት አካባቢ እንደሆነ መርሳት የለብንም። ስለዚህ እነዚህን አካባቢዎች ላ ማለት አያስፈልግም። በዚህ መልኩ ነው እንግዲህ ምርጫውን ቀመሩን በጣም በሚያሳዝን ሁኔታ ተመልከቱ። በጣም በሚያሳዝን ሁኔታ መተከል ብዙ እንዳይወከል በማድረግ እንደገና ደግሞ አሶሳ ወረዳ እና ባምቢሳ ወረዳዎችን ብዙ እንዳይወከሉ በማድረግ ትንሽ በቃ አሁን እዚህ ጋር ለጉሙዞች እንደዚህ በቀይ ያሉበት ቦታ በርታዎች በብዛት ይኖራሉ። ግን እነዚህ የሚኖሩት በርታዎች ግን ብርቱካማ ቦታ ከሚኖረው ህዝብ በምንም በቃ እኩል ናቸው። ግን 80% መቀመጫ የያዙት እነማን ናቸው? አሶሳ ውስጥ በርታዎች ናቸው። ያንንም የያዙበት ምክንያት አንፌር በሆነ ፍትሃዊ ባልሆነ አሰራር እንዳልኳቸው ለሸርኮሌ 24,000 ህዝብ ያለው የሸርኮሌ ወረዳ 100,000 ህዝብ ካለው የአሶሳ ወረዳ እኩል ተወካይ እንዲልክ እየተደረገ 16,000 ያለው የኩርሙክ ወረዳ 5 እጥፍ የሚበልጠው ከአሶሳ ወረዳ አማራ በብዛት በሚኖርበት ከአሶሳ ወረዳ እኩል ድምጽ እንዲሰጠው እየተደረገ የሚደረግ ምርጫና ምናምን ካልተል እና በዚህ መልኩ ነው ወገኖች በርታዎች ቤኒሻንጉሎች ጉሙዞች ምናምን የበላይነት እንዲኖራቸውና በእርግጥም የአማራው ከበርታዎች ጋር ከቤኒሻንጉሎች ጋር ተፋቅሮ ተከባብሮ መኖር ይችላል። ነገር ግን በርታዎችም ቤኒሻንጉሎችም ሳያውቁት የህወሓቶችና አሁን ደግሞ የኦነጎች መጠቀሚያ ሆነው አማራው ላይ ጉዳት እያደረሱ በመሆኑ ችግር የተፈጠረው በዚህ ምክንያት የበርታ ማህበረሰብ
አንድም ጊዜ እዚህ በቀይ የምታዩቸው ቦታዎች አሉ ሲስተማቲክ ኦፒዲዎችና ህወሓቶች ሲስተማቲክ በሆነ መንገድ ከሚያደርጉ ጨዋታ በስተቀር የበርታ ማህበረሰብ አንድም ጊዜ በአማራው ላይ የፈጸመው ወንጀልም ጉዳትም ጥቃትም ኖሯል። የበርታ ማህበረሰብ አንድ አካባቢ ነው የሚኖረው። ያችሁ እንዳልኳችሁ 97 በመቶ የሚሆኑት የበርታ እንትኖች የበርታ ወገኖች የሚኖሩት አንድ አካባቢ ነው። ከሌላው ጋር አልተደባለቁም። ስለዚህ እዛ እነሱ አካባቢ እየኖሩ እና ከአጎራባች ከአማራው ማህበረሰብም ጋር በሰላም በፍቅር እየኖሩ ከጉሙዝ ማህበረሰብ ጋር በሰላም በፍቅር እየኖሩ በበርታ ማህበረሰብና በተቀረው ኢትዮጵያዊ መካከል ችግር የለም። ግን በርታዎችን ማን ነው ሲጠቀምባቸው የነበረው? በርታዎችን ሲጠቀምባቸው የነበረው ወያኔዎች ነበሩ ሲጠቀሙባቸው የነበረው። አሁን ወያኔዎቹ ከተወገዱ እዛ አካባቢ ያለውን ነገር የአማራው ማህበረሰብ ከበርታዎች ጋር ሆነው ነገሮችን ረድፍ አስይዞ እዛ አካባቢ ያለውን ነገር ፍትሃዊ በሆነ መንገድ የበርታዎችም የቤኒሻንጉሎችም መብት ተከብሮ አማራው በሰላም መኖር ይችላል። አማራው ከሌላው ማህበረሰብ ጋር በሰላም የሚኖር ችግር ኖሮበት አያውቅም። እንዳልኳችሁ ከሚሼ ዞንን ሙሉ ለሙሉ ጠቅልለውታል። የኦሮሞ ኃይሎች እና ሽመልስ አብዲሳ ሙሉ ለሙሉ ጠቅልለውታል። እዛ አካባቢ ያሉ የጉሙዝ ማህበረሰባትን ጨፍልቀዋቸው 75 በመቶ ከማሺ ዞን ውስጥ ያሉት ነዋሪዎች ጉሙዞች ናቸው። እነዚህ ጉሙዞች ምን ሆነዋል? ተጨፍልቀዋል። በጉልበት የኦሮሞ ልዩ ኃይል መከላከያ ወደዛ ሄዶ የጉሙዝ ማህበረሰብ አንገቱን ይደፋል። በመተከል ህወሓቶችና ኦነጎች እየገቡ የጉሙዝ ጽንፈኞችን አንዳንድ ጽንፈኞችን አደራጅተው እዛ አካባቢ በአማራው ማህበረሰብ ላይ ታሪክ የማይረሳው ግፍና በደል ፈጽመዋል። ሆኖም ግን እዛ አካባቢ ያለው አሁን የጉሙዙ ማህበረሰብ በጣም ከመንቃቱ የተነሳ ከአማራው ማህበረሰብ ጋር እጅና ጓንት ነው። በተለይ እዚህ አካባቢ መተከል አካባቢ ፋኖች በብዛት ገብተዋል። እዚህ አካባቢ የጉሙዝ ማህበረሰብም ራሱ ፋኖ ሆኖ ጉሙዞች ያሉበት የፋኖ አደረጃጀትም አለ። ስለዚህ መተከል አካባቢ አስተማማኝ በሆነ መልኩ የጉሙዝ ማህበረሰብ ከአማራው ከሌላው ማህበረሰብ ጋር አንድ ሆኖ እየኖረና አካባቢውን እየጠበቀ ስለዚህ በጉሙዝ ማህበረሰብ የሚቃጣ ጥፋትና ወንጀል መተከል ውስጥ ከተፈጸመ በጣም ብዙ ጊዜ ሆነ። ሆኖም ግን ምንድነው የሆነው? አድማጮች አሁን የኦሮሞ ኃይሎች ጽንፈኞች ኦነጎችና የኦሮሞ ብልጽግና ከያሶ ወረዳ ወደ ድባቴ ውስጥና ቡለን ውስጥ የኦሮሞ ጽንፈኞችን ሸኔዎችን እዛ አካባቢ እያሰማሩ በድባጤና በቡለን አካባቢ የኦሮሞ ጽንፈኞች የኦነግ ኃይሎች የሸኔዎች ያገዛዙ ራዲካሎች እዛ አካባቢ አንዳንድ ችግሮች ይፈጠራሉ። በተለይ ደቡብ ወደ እንዳልኳችሁ ከያሶ ወረዳ በስተሰሜን ባሉ ድባቴና ቡለን አካባቢ እዛ አካባቢ እንዳልኳችሁ ኦሮምኛ ተናጋሪ ኦሮሞዎች አሉ። መተከል ውስጥ በነገራችን ላይ ጎጃም ውስጥ ኦሮሞዎች ብዙ አሉ። ወደ ደቡብ ወደ ቡሬ ከቡሬ ወደ ታችም ኦሮሞዎች ብዙ አሉ እና እነዚህ መካከል ጽንፈኞች ኦነጎች እየገቡ እዛ አካባቢ ትንሽ አንዳንድ አለመረጋጋቶች እየፈጠሩ ነው። ይሄም ደግሞ ስፖንሰርድ የሆነው ምንድነው? ልክ በከሚሴ አካባቢ ከከሚሴ ላይ ተቀምጠው ባቲ ተቀምጠው ይሄ የኦሮሞ ብሔረሰብ ዞን የሚባለው ተቀምጠው እዛ እያደራጇቸው ከኦሮሞ ብሔረሰብ ዞን እየተንጠለጠሉ ኤፍራታና ግድም አንጾቂያ ገምዛ አማራው ላይ ጥቃት እንደሚፈጽሙትም እዚህም አካባቢ ወገኖቼ ከወለጋ ይሄዱ የኦነግ ታጣቂዎች የኦሮሞ ብልጽግና ታጣቂዎች ከወለጋ ከያሶ ወረዳ እየሄዱ እንዳልኳችሁ የና አካባቢ ተቆጣጥረዋል። ከዛ አካባቢ እየሄዱ ከማሺ ዞን እየሄዱ መተከል ቡለንና ደባጤ ላይ በአማራዎች ላይ ጥፋቶች ወንጀሎች እየፈጸሙ ባሶችን እያቃጠሉ ያለበት ሁኔታ ነው ያለው። ልክ የኦሮሞ ብሔረሰብ ዞን በሰሜን ሸዋ እንደሚፈጽመው እዚህም አካባቢ የኦሮሞ ጽንፈኞች ከማሺን እንደ ቤዝ ከማሺን እንደ መናኸሪያ አድርገው ወደ ደቡብ መተከል በመሄድ እዛ አካባቢ ትልቅ ችግር እየፈጠሩ ያለበት ሁኔታ ነው ያለው። ስለዚህ የኦሮሞ ብልጽግናዎች በቃ በሁሉም መስከን ነው በሁሉም መስፈርት ነው ችግር እየፈጠሩ ያሉት እና መተከል እንግዲህ አድማጮቼ ቤኒሻንጉል ጉሙዝ ወቅታዊ ሁኔታ እንግዲህ ይሄን ይመስላል እና የቤኒሻንጉል ጉሙዝ ይሄን ይመስላል። መጨረሻ አንድ መናገር የምፈልገው ነገር በተለይ አንዳንድ የአማራ ብሔረተኛ ነን የሚሉ ሰዎች አሉ።
እነዚህ የአማራ ብሔረተኛ ነን የሚሉ ሰዎች በጣም የተሳሳተ አመለካከት አላቸው። የአማራ ርስት የሚሉት ነገር አለ። የአማራ ርስት ወልቃይት የአማራ ርስት ነው፣ ራያ የአማራ ርስት ነው፣ ጠለምት የአማራ ርስት ነው፣ ደራ የአማራ ርስት ነው፣ መተከል የአማራ ርስት ነው ይሏቸዋል። በተለይ አንድ ከፍተኛ የኦነግ አመራር አንድ ወቅት በኢትዮጵያ ቴሌቪዥን ቀርቦ ቃለ መጠይቅ ሲያደርግ ምን አለ? መተከል የአማራ ርስት ነው አለ። ይህ አነጋገር ጥሩ አነጋገር አይደለም። የአማራ ርስት ብሎ ነገር የለም። የአማራ አገሩ መላው ኢትዮጵያ ነው። ሰዎች በውርስ ንብረት ገሌ ወረሰ በውርስ ብዙ ጊዜ ኢትዮጵያ ውስጥ ተላለ። ኢትዮጵያ የሁላችንም ናት። በቃ ኢትዮጵያ የሁላችንም ርስት ናት። ኢትዮጵያ የሁላችንም አገር ናት። ስለዚህ የአማራ ርስት፣ የትግሬ ርስት፣ የኦሮሞ ርስት ብሎ ነገር የለም። ሁሉም ኢትዮጵያ የሁሉም ኢትዮጵያውያን እና ይሄ የአብን አመራር የነበረ በጣም አሁን ስሙን አልጠቅሰውም፣ በጣም የተከበረ በጣም የሚወደድ ሰው ነው፣ በጣም የሚከበር ሰው ነው እና ምን አለ በነገራችን ላይ በግል ይሄንን በመናገሩ ኢሜሉ ነበረኝ ተቃውሞውን ገልጬለታለሁ። ትክክል ይሄን አይነት አባባል ማቆም አለበት ብዬዋለሁ። ትክክል አይደል? በጣም የተሳሳተ አባባል ነው ብዬዋለሁ። ብዙ ስለ ኢትዮጵያ ማታውቀውና ማትረዳው ነገር አለ። ብዙ ማወቅ አለብህ። ወጥተህ ፖለቲካን በቴሌቪዥን ወጥተህ ከመናገር በፊት ብዙ ማወቅ አለብህ ብዬ በኢሜል መልስ ሰጥቼዋለሁ። እና ምንድነው ያለው ይሄ ሰው? መተከል የአማራ ርስት ነው አለ። እኛ አሶሳን አልጠየቅንም አለ። አሶሳ የአማራ ርስት ነው አላልንም። መተከል ግን የአማራ ርስት ነው አለ። ለምንድን ነው አሶሳ የአማራ ርስት የማይሆነው መተከል ብቻ የአማራ ርስት የሚሆንበት ምክንያት ምንድን ነው? ተመልከቱ። እዚህ ጋር በአሶሳ ወረዳ በአባምቢሳ ወረዳ በብዛት የሚኖረው አማራ ነው። በመቶ ሺህ የሚቆጠር አማራ አሶሳ ዞን ውስጥ አለ። መተከል ውስጥም አለ። ስለዚህ መተከል የአማራ ሀገር ሆኖ አሶሳ የአማራ ሀገር የማይሆንበት፣ መተከል የአማራ ርስት ሆኖ አሶሳ የአማራ ርስት የማይሆንበት ምክንያት ምንድን ነው? በጣም የተሳሳተ። እንግዲህ ይሄ ሰው መተከል የጎጃም ክፍለ ሀገር አካል ስለሆነ ይሆናል እንግዲህ ጎጃም የአማራ ነው ብሎ በማሰብ በቃ መተከል የአማራ ነው ብሎ ያለ። ነገር ግን ከጎጃም ውጪ ወለጋ ውስጥ ከመቶ ሺህ የሚቆጠር አማራ እንደሚኖር እንኳን የዘነጋ ይመስለኛል። እና አሶሳ ዞን ወገኖቼ የቀድሞ ወለጋ ክፍለ ሀገር ውስጥ ቢሆንም አሶሳ ዞን እንዳልኳችሁ በቀይ ካደረኳቸው ቦታዎች ውጪ አማራ ነው የሚበዛው። አማርኛ ተናጋሪ ነው የሚበዛው። አሶሳ ከተማ ውስጥ አማርኛ አሶሳ ከተማ ማለት ደብረ ማርቆስ ማለት ነው ወገኖቼ። አሶሳ ከተማ ማለት ደብረ ታቦር፣ ደብረ ብርሃን፣ ባህር ዳር፣ ጎንደር ማለት ነው። ይሄንን እንወቅ። አማራ ነው በብዛት የሚኖረው። አማርኛ ተናጋሪ ነው በብዛት የሚኖረው። ስለዚህ ለመተከል የሚሰጠው ግምት ለአሶሳ መሰጠት አለበት። የአማራ ብሔረተኞች መተከልንና አሶሳን እኩል ማየት መቻል አለባቸው። መተከልና አሶሳን ደግሞ እኩል ማየት ሲጀምሩ ጽንፈኛ የአማራ ብሔረተኝነትን አካሄዳቸው ትክክል እንዳልሆነ ይገባቸው። ለምን ይሄ አማራ ጽንፈኛ የአማራ ብሔረተኝነት አካሄድ ጎጃምን፣ ጎንደርን፣ ሸዋን የተወሰኑትን አካባቢ ብቻ ይዞ ይሄ ብአዴን አማራ ብሎ የሚከለለውን ብቻ ይዞ የጠራ አማራ እኛ ነን የሚለው አካሄድ አደገኛ። ለምን እንዳልኳችሁ ከአብዛኛውን አሶሳ የሚኖረውን አማራ፣ ድሬዳዋ የሚኖረውን አማራ፣ ጉሩ ፈርዳ የሚኖረውን አማራ፣ ወልቂጤ የሚኖረውን አማራ፣ ጂንካ የሚኖረውን አማራ፣ ጎባ የሚኖረውን አማራ፣ በሚሊዮን የሚቆጠረውን አማራ ኮምፕሊትሊ ኢግኖር ማለት። የአማራ መሬት ሁሉም ኢትዮጵያ ነው። የአማራ መሬት ብቻ አይደለም፣ የትግሬዎችን መሬት ሁሉም ኢትዮጵያ ነው። የኦሮሞዎችን መሬት ሁሉም ኢትዮጵያ ነው። የጉራጌዎች መሬት ሁሉም ኢትዮጵያ ነው። የጉራጌ ኢትዮጵያ የሁሉም ርስት ናት። ስለዚህ የአማራ ርስት፣ የኦሮሞ ርስት፣ የትግሬ ርስት የሚባለው ነገር ኋላቀርነት እና የቤኒሻንጉል ጉሙዝ እንግዲህ ወቅታዊ ሁኔታ አድማጮቻችን፣ ተመልካቾቻችን ይሄን ይመስላል።
እኔ ስላዳመጣችሁኝ በጣም አመሰግናለሁ። በሌላ ጊዜ በተመሳሳይ ፕሮግራም እስክንገናኝ ደህና ሁኑ።